ምን ያህሎቻችሁ ናችሁ አንድ ነገር መቆየት ካለበት ጊዜ በላይ እንደቆየ የሚሰማችሁ? እሺ ሌሎችስ ምን ያህሎቻችሁ ናችሁ አሁን እግዚአብሔር ይሄ ነገር ልክ አይደለም አያስፈልግህም እያለኝ እንደሆነ ይሰማኛል የምትሉ? አዎ እንደዛ ሊል ይችላል። ታውቃላችሁ አይደል? ሊል ይችላል። እግዚአብሔር አዎ እምቢ ሊል ይችላል። በመጽሐፍ ቅዱሳችን ላይ አንድ ወቅት ላይ ዳዊት ለእግዚአብሔር ቤተ መቅደስ ልስራልህ ባለው ጊዜ እግዚአብሔር ምንድነው ምላሽ የሰጠው? አይሆንም እምቢ ነበር ያለው። አስቡት እስቲ ዳዊት እኮ ብዙ ነገር ያደረገን ያን ሁሉ መዝሙራቶች የጻፈ ነው። ያን ሁሉ መዝሙር ጽፎ ለእግዚአብሔር ምን አለበት ቤተ መቅደስ ቢሰራ? እንዲያውም እኮ ነብዩ ሲለው የነበረው ሂድ የምትፈልገውን እጆች የወደዱትን አድርግ ነበር ያለው። ነገር ግን ገና ጸልዮ ሳይጨርስ ነብዩን እግዚአብሔር ጣልቃ ገብቶ መልእክት ሰጠው። ስለዚህ እንደዚህ ያለ ወዳጄ ዳዊት በጣም ነው የምወድ፣ አንተ በጣም አስደናቂ ሰው ነህ፣ በመሪነት በማንነት በጣም እማረካለሁ እና በረከትም እግዚአብሔር ቤተ መቅደሱን እንድትሰራለት ይፈቅድልሃል እሺም ይልሃል ብዬ ነበር ያሰብኩት። ማለቴ ክፉ ነገር አይደለም፣ ለእግዚአብሔር ለአምላክ እኮ ቤተ መቅደስ ነው መስራት ያሰብከው። ግን በሚገርም ሁኔታ እግዚአብሔር እምቢ አይደለም ያለህ፣ ግን አንተ አትሰራልኝም ነው ያለህ። ይሄ በጣም ለመስማት ከባድ ነው። አስበው፣ አንተ አትሰራልኝም ሲል እግዚአብሔር አንተ በጣም ብዙ ደም ያለብህ ስለሆነ ልጅ ሰለሞን ነው የሚሰራልኝ ያለው። ነገር ግን እንዲህ አለው፣ ባንተ በኩል ግን እማደርገው ነገር አለ። እግዚአብሔርም ባንተ በኩል ነው ግን ይሄ ነገር እንዲሰራ ማደርገው አለው። ታውቃላችሁ ዳዊት ከዛ ጊዜ ጀምሮ ዘመኑን ሁሉ ለእግዚአብሔር ቤት ማሰሪያ የሚሆነውን ሲያጠራቅም ነው የኖረው። በህይወቱ ላይ ማግኘት የሚገባውን የሚያስፈልገውን የግል ጥቅሙን ትቶ ለእግዚአብሔር ቤተ መቅደስ ህንጻ ፕሮጀክት የሚያስረክበውን ቁሳቁስ በማከማቸት ነው ህይወቱን ያሳለፈው። አሁን ግን ይህን ነገር ስነግራችሁ እንዲሁ ዝም ብላችሁ አጨብጨባችሁና ኦሃችሁ ከዚህ እንድትወጡ አልፈልግም። ምክንያቱም የኔ ዓላማና ግቤ አይደለም። ዝም ብላችሁ እንዲሁ መልእክት ሰምታችሁ ብትጮሁ ምን ይጠቅማችኋል? ጉሮሯችሁን ከማቅፈል ውጪ። በዚህ ውስጥ ግን አንድ ልንማረው የሚገባ ጥልቅ እውነት አለ። እስቲ አስቡት፣ ኢየሱስ ታላቅ ተአምራት አድራጊ ነው። አዎ ኢየሱስ ለኃጢአታችን ሁሉ በመስቀል ላይ የሚያስፈልገውን ዋጋ ከፍሏል። ከሙታን ተነስቷል። እኛንም ስሙን ጠርተን እንድንድን ይህንን ዋጋ ከፍሎልናል። አዎ ነገር ግን እንዳትረፉት እሱ አስተማሪም ነበረ። መልካም አስተማሪ ደግሞ እንዴት ቀስ ብሎ በተረጋጋ መንገድ መሄድ እንዳለበትም ደግሞ ያውቃል። ምናልባት በእናንተ ህይወት ላይ ቀስ ያለበት ምክንያት አንዳች ያሳያችሁ የፈለገው ነገር አለ ማለት ነው። ከዓመታት በፊት አንድ ጊታር እንዲያስተምረኝ ሰው ቀጠርኩኝ። ታዲያ ግን እኔ የገረመኝን ነገር ማድረግ ጀመረ። ለኔ እንዴት ጊታር መጫወት እንዳለብኝ በማስተማር ፈንታ እንዴት በቅልጥፍናና በፍጥነት እንደሚጫወት ያሳየኝ ጀመረ። ከዛ በኋላ ነገርኩት፣ አይ እንደዚህማ መሆን የለበትም። እኔ ምንም ሳላቅ ቁጭ ብዬ አንተ ግን ሁል ጊዜ ምን ያህል እንደምትችል እያሳየኸኝና ጥሩ ስሜት እየተሰማህ ከሆነ ምንም ጥሩ ነገር አይደለም ለኔ፣ ምክንያቱም እኔ የምፈልገው መጫወት ነው አልኩት። እንዲሁም አንድ ሰው እኮ ጎበዝ መሆኑ የሚታወቅ ያንን በፍጥነት እየተቀላጣጠፈ የሚጫወተው ቀስ ብሎ እኔን ማሳየትና ማስተማር ሲችል ነው። የመጀመሪያው ኮርድ፣ ሁለተኛው ኮርድ፣ ሶስተኛው ኮርድ፣ አንደኛው ኮርድ እያልኩኝ እሱን ማየት ስችልና መማር ስችል ነው። ያንን እንዳቅ ምንድነው ማድረግ ያለበት? ቀስ ብሎ መጫወት ነው ያለበት። እግዚአብሔር አንድ ነገርን እንዲያስተምረን ኢየሱስን እንጠይቀዋለን። ከዛ ደግሞ ቀስ ሲልብል ጊዜ እንገረማለን። ለምን ቀስ አልክ ብለን የበለጠ አፍቃሪዎች እንድንሆን እንዲያስተምረን እንጠይቀዋለን። ከዛ ደግሞ ቀስ ሲልብል ጭራሽ እንገረማለን። እግዚአብሔር ወይ ትዕግስትን ስጠኝ፣ ታጋሽ መሆን ነው የምንፈልገው ብለን እንጠይቀዋለን። ይሄኛው ደግሞ በጣም ከባድ ጥያቄ ነው። ምክንያቱም 7 ቀን ሙሉ እግዚአብሔር በመንገድ ላይ ያሉ መኪኖች እንዲጨናነቁ ያደርግብሃል። አዎ እግዚአብሔር ትዕግስት እንዲያስተምር ከፈለክ በከተማ በሰፈር ያለውን ሁሉ መኪና እንዲዘጋጋ ሊያደርግልህ ይችላል። ይሄ ትዕግስትን ስጠን ብለው የጠየቁ ሰዎች የጸሎት መልስ ሊሆን ይችላል። በአካባቢ ላይ የመኪና ቁልል ይሆንና ቀስ እንድትል ያደርጋል። ታውቃላችሁ ሃይስኩል ውስጥ እያለሁ በነበረበት ጊዜ የሆኑ በጣም አሪፍ የሚመስሉኝ ጓደኞች ነበሩ።
እና እነዚህ ግሩፖች ታዲያ መደነስ ይችላሉ። እና እስቲ አስተምሩኝ እናንተ እንደምትደንሱት መደነስ እፈልጋለሁ ብዬ በጠየኳቸው ጊዜ ትዝ ይለኛል ያሳዩኝ እንቅስቃሴ በጣም በፍጥነትና ለማወቅ በሚከብድ መንገድ ነበር። አያቸው አሁን እንዴት አቀላጥፌ ያደረኩት እንደሆነ። ግን ይህንን ነገር ለመለማመድ 4 ወር ያክል ፈጅቶብኝ ነበረ። ማለት ያው እንዲሁም አሁን 30 ዓመት በኋላ ነው ይህን ነገር እየሞከርኩ ያለሁት። ግን ታውቃላችሁ ይህን ነገር ሲያሳዩኝ እንደዚህ ያደረጉ ቀስ እያሉ ነበር ያን ነገር የሚያደርጉት። ያን ነገር ግን ቀስ ብሎ ያደረጉት እነሱ ስለማይችሉት አልነበረ፣ ይልቁንስ እኔ ስለማልችለው ነበረ። ይኸውላችሁ በተመሳሳይ መንገድ እግዚአብሔር ቀስ ያለው ያንን ነገር ማድረግ ስላልቻለ አይደለም። እየተናገርኩ ያለሁት ነገር ግን እየገባችሁ ነው? እግዚአብሔር ይሄ ነገር አይሆንም ያለን ስለማይችል አይደለም። እግዚአብሔር የተንቀራፈፈ የመሰላችሁ ወይም ገና ነው ቀስ አለ ያላችሁት ስለማይችል እኮ አይደለም። ነገር ግን እናንተ እንድትችሉት እግዚአብሔር ቀስ ብሎ አሳያችሁ። ተመለከታችሁ? አሁንም ማደርገው እስከ ዛሬ ድረስ ከብዙ ዓመታት እንኳን በኋላ ይሄን ነገር ማድረግ ችያለሁ ነው የምላችሁ። ለምን ካላችሁ ቀስ ብለው ያንን ነገር ማድረግ ስላሳዩኝ ነው። እንዲሁ ደግ ስለሆነ ብቻ እግዚአብሔር በፈለኩት ሰዓት እያመጣ የሆነ ነገር ይሰጠኛል ማለት አይደለም። ይልቁንስ ቀስ ብሎ እግዚአብሔር እናንተ ያንን ነገር እስክታውቁት እስክትለምዱት ድረስ ያስተምራቸዋል። አስቡት እስቲ ጴጥሮስን ቀስ አድርጎ አሳይቶታል። ዮሐንስን ቀስ አድርጎ፣ ማቴዎስን ቀስ አድርጎ፣ በዛ በደቀ መዛሙርት ቡድን ውስጥ የነበሩትን ቀስ አድርጎ ሲያስተምራቸው ነበር። እግዚአብሔር ነገሮችን አመቺ አድርጎ እናንተ እንድታውቁት የሚያደርግበት መንገድ አለ። ያ ደግሞ መንገድ ሁሉ ጊዜ ደግነት ላይ መስል ይችላል። እስቲ አስቡት ኢየሱስ በቃና ዘገሊላ ሰርግ ላይ ያደረገውን ተአምራት እስቲ አንድ ጊዜ በውስጣችሁ እንድታስቡት እንድትስሉት ፈልጋለሁ። ወዲያው ወይን አለቀባቸው ይላል። ከዛም የኢየሱስ እናት መጣ ወይን እኮ አለቀባቸው ዝም ትላለህ ወይ ብላ አለች። ከሳስቡት ምንድነው ኢየሱስ ያደረገው? ማለት እነሱስ ምንድነው ብለው የነገሩት? ወይን እኮ ሊያልቅብን ነው የሆነ ነገር ማድረግ አለብን አይደለም ያሉት። በቃ ወይን አልቆብናል አሁን ነው የሆነ ነገር የፈለጉት አሁን። ልክ እንደዚህ እኮ ነው። በቃ አሁን እኛ መድረክ ላይ ሆነን በምንሰብክበት ጊዜ ሰዎች ልክ እንደነዚህ ሰዎች ነው የሚፈልጉት። የምትናገረው መልካም ነው፣ ጥሩ ነገር ነው፣ መልካም ነገር አለ፣ ጥሩ ስብከት ነው። ግን እኔ አሁን ያለሁበት ሁኔታ በጣም ዝብርቅርቅ ነው። ስለዚህ መጠበቅ አልፈልግም። ቁጭ ብዬ አንተን እንደዚህ ተናግረህ እስክትጨርስ ምናምን መጠበቅ አልፈልግም ይላሉ። ምናልባት ግን አንዳች ነገር አለ። እግዚአብሔር ምናልባት እነዛን እርምጃዎች እንድንራመድ በሂደት ውስጥ እንድናልፍ ሊፈልግ ይችላል። ምክንያቱም በድጋሚ ያ ነገር እንኳን ቢያስፈልጋችሁ እንዴት መልሳችሁ ያንን ነገር ማግኘት እንዳለባችሁ መንገዱን ያሳያችኋል። እስቲ አንድ ጊዜ ወደዛ ወደ ቃናው ሰርግ መልሼ ለትምህርቱ እንዲመች ላሳያችሁ ፈልጋለሁ። እዚህ ጋር ሰዎች አሉ ወይን ያለቀባቸው ተምቀውት የነበረ። እዚህ ጋር ኢየሱስ አለ ወይን መስጠት ይችላል ተብሎ የሚታሰብ ጥያቄ ያቀረቡለት። በእርግጥ ይሄ ክፍል ጥልቅ የሆነ መገለጥ አለው። አስቡት አዲስ ኪዳን እንደሆነው አይነት ሰዎች ራሳቸው ጠምቀውት የነበረው ወይን ነበረ። እሱ ደግሞ መናኛ ነው፣ ማለትም ብዙም ጥሩ የሚባል ወይን አይደለም። ነገር ግን ደግሞ የነሱ አለቀባቸው። አሁን እዚህ ጋር ኢየሱስ ሲመጣ አዲስን ወይን የሚጠመቅ በደሙ የተደረገ አዲስን ሕይወት የሚያሳይ አዲስን ወይን የሚሰጥ እንደሆነ ማሳያ ነው። ይሄ ጥልቅ የሆነ እውነት አለው። ግን አስቡት ይሄ ኢየሱስ በዛ ሰዓት ላይ በላሉ ነገሮችን ማድረግ ይችላል። ኃይል አለው እኮ ከሆነ ከምንጭ ዳር ገንቦን ምናምን ሙልት አድርጎ ወይን ማድረግ ይችላል። ግን እንደዛ አላደረገም። እንዲያውም ማርያም ተናግራው የነበረው ነገር በጣም የምወደው ክፍል ነው። እንደዚህ አለች፣ የሚላችሁን ሁሉ ምን በሉ አድርጉ አለች። ምናልባት ኢየሱስ ይህንን እውነት እንድናውቅ ፈልጎ ሊያስተምረን ሊሆን ይችላል። ምክንያቱም እኛ በህይወታችን ላይ ብዙ ጊዜ ውስብስብ የሆኑ ሂሳቦችን ስናሰላ የቆየን ነው። ይሄ መሆን አለበት፣ መጀመሪያ እኮ እንዲህ ቢሆን፣ መጀመሪያ እኮ እንዲህ ቢሆን። በቃ ማርያም ያለችው የሚላችሁን አድርጉ ነው። ያ ነው የእግዚአብሔር ቀመር ወይም የእግዚአብሔር ሂሳብ። ማድረግ ያለብን እሱ የሚለንን ሁሉ ነው። ከጥቂት ሳምንታቶች በፊት
ስለ ሴት ልጆች ሂሳብ የሚል አንድ ሰው እያወራልኝ ነበር። ማለት በቃ በእንደዚህ ማድረግ አለብን፣ 7 ሰዓት መነሳት አለብን፣ 6 ሰዓት ከ15 ካልተነሳን ጫማችንን ካላረግን ምናምን እያለች ደግሞ የእናቶችም ሂሳብ እንዳለ ሰማ። በዚህ ቀን ግን የምነግራችሁ አንድ ነገር ቢኖር ስለ ማርያም ሂሳብ ነው። የማርያም ሂሳብ የሰማችሁ አንድ ነገር ነው። የወይን ጠጅ አልቆባቸዋል። ስለዚህ ምን አለች? የሚላችሁን ሁሉ አድርጉ አለች። ይሄ የእናንተ ሂሳብ እያደረገባችሁን ያለ መሰናከል ተዉት። በቂ ጊዜ የለኝም፣ በቂ ዓመት የለኝም፣ በቂ ገንዘብ የለኝም፣ ያንን ነገር ለማድረግ እድሜ ገና ነው፣ ወይ ደግሞ አሁን እኮ ጊዜ ሄዶብኛል። የእናንተ ሂሳብ እንዳያዘናጋችሁ፣ የእናንተ ሂሳብ ግራ እንዳያጋባችሁ። በክርስቶስ ሂሳብ ውስጥ ስትገቡ 5 እንጀራና 2 ዓሣ 5000 ማብላት የሚችል ነው። እሱ ያለውን ካላደረክ ግን እነዛ እንጀራዎችና ዓሣዎች ለ5000 አይደለም ለ5 ሰው እንኳን አይበቁም። ስለዚህ ጌታ የሚለኝን አላደርግም ካልክ የራስን ሂሳብ ማስያ ያዝና ወደ ራስ መንገድ ሂድ። አለቀልህ፣ በቃ መልካም እድል። ነገር ግን እርሱ የሚልህን የምታደርግ ከሆነ ከሂደቱ ጋር ከተስማማህ፣ አምራች ከሆንክ አስደናቂ ነገር ማምረት ትችላለህ። እግዚአብሔር ሌላ ነገር እንዲሰጥህ እንኳን መጠየቅ አቁመህ መልካም ነገሮችን ማምረትን የምትቀጥል ትሆናለህ። ማርያም በዛ ሰዓት ስትነቃ የኢየሱስ ክርስቶስን እዛ መገኘት እንዳስተዋለችና የሆነ ነገር ማድረግ እንደሚችል ተረድታ ነበር። እንዲሁም ሄዳ ስትጠይቀው ወይን እኮ አለቀባቸው ስትለው ምንድን ነው ያለው? ጊዜ አልደረሰም እና ተይኝ ነው ያላት። እሱ ግን ጊዜ አልደረሰም እያላት የነበረው እያወራ ይዘለው በዋናነት ስለሞቱ ነው። ማለትም አላደርገውም ይህንን ነገር ጊዜው ስላልሆነ እያለ አልነበረም። በዚህ ውስጥ በእነሱ ንግግር ውስጥ ብዙ ነገር እንማራለን። የመጀመሪያው ጥያቄ ያቀረበች፣ ከዛ ኢየሱስ እምቢ አላት ነው የሚመስለው። ከዛ ግን በኋላ ማርያም በዛ ውስጥ እንኳን ዝግጁ ነበረች። ተዘጋጁ፣ የሚላቸውን አድርጉ እያለች ነበር። በጣም ብዙ ሰው ግን ይሄ እምቢ የተባለበትን ወይም እስ ያደረጋቸውን ምክንያት ሰዎች ይይዙና በቃ ጊዜ ገና ነው፣ እድሜ ገና ነው፣ ይሄን ማድረግ አልችልም፣ ይሄ ነገር የለኝም ማለት ይጀምራሉ። ስለዚህ ኢየሱስ እያላት የነበረው የዘላለሙን አጀንዳ ስለሞቱ ሩቅ ያለው ነገር እየተናገራት ነው። ታዲያ ማርያም አሁን ኢየሱስን ማሳመን ያለባት ነገር የለም፣ ታውቃለች። ይልቁንስ ማሳመን የነበረባት እነዛን አገልጋዮቹን ነው። እሱ የሚላችሁን አድርጉ ብላ ማሳመን ያለባት። ይኸውላችሁ የሚላችሁን አድርጉ ባለችበት በጣም የምትገርም አሰልጣኝ እንደሆነች ነው ያሳየች። ምክንያቱም ምንም ያህል እንኳን ምን እንደሚያደርግ በዝርዝር ባታውቅም ግን እሱ አንድ ነገር ማድረግ እንደሚችል ተረድታ ነበር። እየሰማችሁ ምናልባት እግዚአብሔር ነገሩን እንዴት እንደሚያደርገው ማወቅ አይጠበቅባችሁ ይሆናል። አንድ ነገር ግን ወቁ፣ እርሱ የሚላችሁን ማድረግ ነው። ስለዚህ በዛ ሰዓት እነሱ የተሰጣቸውን ያንን መረጃ አድርገው ነበር መንቀሳቀስ የነበረባቸው። ወደዛ ጉድጓድ ሄደው ውሃውን ቀርተው በተባሉት መሰረት እነዛን ጋኖች መሙላት ነው። እግዚአብሔር እኮ ታውቃላችሁ በድንገት ዝም ብሎ ጉድጓዱን ባርኮት ወይን አውጥቶ ጋን ውስጥ መሙላት ይችላል፣ ግን አላደረገውም። ለምንድን ነው? ባሊ የተሸከምን ወደ ጉድጓዱ ይሄድን፣ ባሊውን በጉድጓድ ውስጥ እየከተትን ጭነን እያወጣን ወደ ቤት ተሸክመን ይሄድን፣ እዛ ደግሞ ጋን ውስጥ መሙላት። አስቡት፣ ቀላል ነገር መሰላችሁ? 2 ጋሎን ሙሉ እኮ ነው ሙሉ ያላቸው። ይህ እኮ በጣም የሚያደክም ስራ ነው የሚመስለው። ግፍት አንዳንድ ፈታን የሰባኪ ሂሳብ እንስራ። ምን ያክል ነው የሚሆነው? እንግዲህ እነዛን ጋሎኖች መሙላት ምን ያክል ሊፈጅ ይችላል? አስቡት። ኢየሱስ እኮ ከሆናችሁ ይሄ ግርግር አያስፈልግም። በቃ ሄዶ ያንን ጉድጓድ ውሃ ይባርከዋል፣ ወይን ይወጣዋል፣ ጋን ይሞላል። እንደዛ ግን አላደረገም። እዚህ ውስጥ ነው ግን ጥልቅ የሆነው መገለጥ ያለው። ለምን ይመስላችኋል? እየተመላለሱ ከአንድም 2ም 3 ጊዜ በላይ እነዛን ጋኖች መሙላት የሚጠበቅባቸው፣ እዛ ጉድጓድ ድረስ እየሄዱ መቅዳት የሚጠበቅባቸው። ክፍሉን ላንብብላችሁ፣ በደንብ አድርጋችሁ አዳምጡ፣ ስሙኝ በደንብ። አሁን ትክክለኛው የዛሬው የስብከቴ ነጥብ ጋር መጥቻለሁ። ምክንያቱም አያችሁ በጣም ብዙዎቻችሁ ከአንዳንድ ነገሮች ጋር ስትታገሉ እያየው ስለሆነ ነው። በህይወታችሁ ከአንዳንድ ነገሮች ጋር ልትገናኙ እንደሆነ እያየው ስለሆነ ነው። በህይወታችሁ ውስጥ ያሉ አንድ ነገሮች የሚዘገዩ ነገሮችን ምክንያታቸውን ለማወቅ እየታገላችሁ እንደሆነ ስላየው ነው።
ምናልባትም በእግዚአብሔር ሂደት ውስጥ በእግዚአብሔር ድርጊት ውስጥ እያለፋችሁ ወይም ደግሞ ከዛ ውጪ በሚመስል ነገር ትርጉም የለሽ ነገር ውስጥ እያለፋችሁ እንደሆነ መለየት ለከበዳችሁ ይህንን ነገር በስትክክል መለየት እንድትችሉ ማሳየት እፈልጋለሁ። መጽሐፍ ቅዱስ ሲናገር ኢየሱስም አገልጋዮቹን ጋኖቹን ውሃ ሙሏቸው አላቸው፣ እነርሱም ጋኖቹን እስከ አፉ ሞሏቸው ይላል። ዮሐንስ ወንጌል ምዕራፍ 2 ቁጥር 7 ላይ በድጋሚ እናንብበው። ኢየሱስም ጋኖቹን ውሃ ሙሏቸው፣ ጋኖቹን ውሃ ሙሏቸው አላቸው፣ እነርሱም ጋኖቹን እስከ አፉ ሞሏቸው። ቁጥር 8 ላይ እርሱም ከላዩ ቀርታችሁ ለድግሱ ኃላፊ ስጡት አላቸው። ምን ማለት ነው? እዚህ ጋር እናንተ ብትሆኑ አስቡት። ፓስተር ምን እያረክ ነው? እዚህ ጋር ይሄን ቤተክርስቲያን ማዘጋት ፈልጋል? ምን እየተካሄደ ነው? በዶና ስጧቸው። ተመልከት፣ እስ እያልኩኝ ያለው አንድ ነገር ላሳያችሁ ስለፈለኩ ነው። ቁጥር 7 ነው። ኢየሱስ ጋኖቹን ሙሏቸው አላቸው፣ እነርሱ እስከ አፉ ድረስ ጋኖቹን ሞሏቸው። ይህ ነገር ታውቃላችሁ ለነሱ አንገብጋቢ ነው። በጣም አሳፋሪ ውርደት ነው የሚከሰተው። በጣም ብዙ ሰዎች ጠርታችሁ ወይን ጠጅ ያልቅባችሁ በዚህ ዘመን አድርጋችሁ አስቡት። እንግዲህ መጠጥ ቤት ገብቶ 1-2 መጠጣት እንደጀመረ ያንን ፍላጎቱን አልቋል መጠጥ ቢባል እንደማለት ነው። ምናልባትም እግዚአብሔር ሆም ብሎ ሊሆን ይችላል እዛ ሰርግ ቤት ውስጥ ያ ነገር እንዲያልቅ ያደረገባቸው። ለነሱ በባህላቸው ይሄ ነገር ጥሩ ነገር ሲያቀርቡ ክብር ነው። አለቀባቸውም ከተባለ ትልቅ ውርደት ነው፣ የባህል ጉዳይ ነው። ኢየሱስ በዚህ ሰዓት ጣልቃ የገባው የነሱን የአልኮል ጠጪነት ስሜትን ለመሙላት አይደለም። ይልቁንስ ጣልቃ ያስገባው አንድ ነገር ቢኖር የነሱን ውርደት ለመሸፈን ነው። ታውቃላችሁ በእኔ ህይወት ላይ ለምሳሌ አንድ ማልፈልገው ነገር ቢኖር በህይወቴ ላይ መዋረድ ነው። አንዳንድ ነገሮችን ወደ ኋላ ተመልሼ ሳስበው ምን አለበት ይህን ነገር አውቄ ብሆን ባላደረኩት ኖሮ የሚለው ሐሳብ በውስጥ ይመላለሳል። ምን አለበት በዚህ ውርደት ውስጥ ባላደር፣ እስካሁን እኮ ቤተሰቦቼን እዲጋ ደርስ ነበረ፣ እስካሁን እኮ እነዚህን ያሉኝን ነገሮች ብጠቀማቸው እንዲያደርግ ነበር ብዬ አስባለሁ። ይህን ነገር እኮ ከ6 ዓመት በፊት ማስወገድ ነበረብኝ ብዬ በጣም የማስባቸው ነገሮች ነበሩ። ስለዚህ በዚህ ሰዓት ለእነዚህ ሰዎች የመውደቅ የመዋረድ ፍርሃታቸው ዜሮ ገብቷል። ምክንያቱም ኦልሬዲ በአካባቢው ላይ ሰው ተሰብስቦ ወይን ጠጅ የላቸው፣ በቃ የውርደት ጫፍ ላይ ናቸው። በጣም አንገብጋቢ አንዳች እርዳታ ያስፈልጋቸዋል። ድንገተኛ አደጋ ውስጥ ናቸው። ታዲያ ለምንድን ነው በዚህ በጣም ፈጣን አደጋ ውስጥ ድንገተኛ የውርደት ጫፍ ላይ የሆኑትን ሰዎች ሄዳችሁ ማሰሮ ሞልታችሁ አምጡ ያላቸው ኢየሱስ? ወይ ደግሞ ለምንድን ነው አንገብጋቢውን ጉዳይ በፍጥነት ያልመለሰላቸው? ለምንድን ነው አንድ ማሰሮ ብቻ ቶሎ አምጡና ለጎደለው ሰው ስጡ ያላላቸው? አንብቡት በደንብ እያለ ያለው እያንዳንዱ እዛ ተቀምጦ የነበረውን ጋን እስከ አፋቸው ድረስ ሞሏቸው ነው የሚለው። እስከ አፋፍ ድረስ መሙላት ነበረባቸው። አስቡት፣ ምንም አዲስ ነገር ከማየታቸው በፊት 6 ጋኖችን መሙላት ነበረባቸው። ይቁ ትርጉም አይሰጥ። ውሃ በጋን ውስጥ ሲጨምር ጋኑ ውስጥ ያለው ወይን ይሆናል። ምንም እኮ ትርጉም አይሰጥም። ምናልባት አያችሁ ውሃ ወደ ጋን ሲጨመር ወደ ወይን የሚቀየር ቢሆን ኖሮ ሰዎች ውሃ በጋን መጨመር ፍላጎት ውስጥና ልብ ውስጥ ይገባሉ፣ ኢየሱስ የተናገረውን ከማመን ይልቅ። ታውቃላችሁ ምንም ያህል ውሃዎችን በማሰሮ አምጥታችሁ ጋን ውስጥ ብትሞሉ ወይን ጠጅ የመሆን ነገር የለው። በመካከል ላይ የሆነ ጣልቃ የገባ ወይን እዛ ቦታ ላይ የለም። ነገር ግን ታውቃላችሁ አንዳች ነገር እግዚአብሔር እያደረገ ነበር። ኢየሱስ እነዛን አገልጋዮቹ እንዲሰሩ ላባቸውን እንዲያፈሱ እንዲንቀሳቀሱ እያደረጋቸው። አስቡት፣ ይቀዳሉ፣ ያመጣሉ፣ ይደፋሉ፣ ይቀዳሉ፣ ያመጣሉ፣ ይሞላሉ። በዛ ውስጥ ይመለከታሉ። አንተ ምን አዲስ ነገር አለ? ምንም የለም። አስቡት፣ ገና የመጀመሪያው ጋን ሞላ። ቢያንስ 16 ማሰሮ እንኳን ሊፈልግ ይችላል። ከዛ እንኳን አስቡት ከመካከላቸው አንዱ ቆም ብሎ ኢየሱስ በቃ አንዱ ጋን ሞልቷል፣ ምናልባት እኔ ደግሞ ሄጄ ላቀብል ይሆን ምናምን ያለ የለም። ቀጥሉ ነው ጋኖቹ ሁሉ ነው መሙላት የነበረባቸው።
አየህ አሁን አይደለም እሱ የመጀመሪያው ጋን ብቻ አይደለም የሚቀጥለውንም ሙሉት አላቸው። እሺ ይሄኛውን እንጠቀም። ኖ ኖ ኖ አትጠቀሙ፣ ጋኖቹን ሙሉ። እያንዳንዱ ጋኖች እስከ አፋቸው ድረስ እስኪሞሉ ድረስ ጊዜው ገና ነበር። እነርሱም እንዳዘዛቸው አደረጉ። እስከ መጨረሻው ጋን እስኪሞሉ ድረስ ምንም አዲስ ነገር አልነበረም። ለምንድን ነው እግዚአብሔር እያንዳንዱ ጋኖች እስኪሞሉ ድረስ ያዘዛቸው? ለምንድን ነው እግዚአብሔር በጉዳዩ 7 ቀን ሙሉ ጸልይ ያለ? ለምንድን ነው እግዚአብሔር በእኛ ሁኔታ ላይ ዱላውን ያላወዛወዘውና ቶሎ ነገሩን ያልፈቀደው? ይህንን ያደረገው እስከሚገለጥ ድረስ ነው። ጊዜው እስከሚገለጥ ድረስ ነው። ማሰሮቹ ጋኖቹ ከተሞሉ በኋላ ብቻ ነበር እንዲቀዳ የፈቀደው። ይህንን በህይወቴ ያየሁትና የተለማመድኩትን ነገር ነው የምነግራችሁ። ጃሮቹ እስኪሞሉ ድረስ ትቀዳላችሁ። ሙሉ ሲሆን ይኸውላችሁ፣ በዚህ በስክሪኑ ላይ በኦንላይን የምትከታተሉኝ በደንብ ስሙ። ብዙ ጊዜ እኔ በጣም ደክሞኝ ሙከራዬን ልላቆም ስል እግዚአብሔር ጣልቃ ይገባና አሁን ቅዳው ይለኛል። ይኸውላችሁ ልክ ትኩስ ስሆን ወይም ስነቃካ ወይም ደግሞ በቃ የሆነ የሚግል ስሜት ሲሰማኝ አሁን ማድረግ እችላለሁ ስል አይደለም። ልክ እስቱ ሞልቷል አሁን አድርገው ሲለኝ ነው። በእኛ እቅድና ቀጠሮ ሲሆን አይደለም። ወይም ደግሞ እኛ አሁን በቃ እናደርገው ይሰራል ስንልም አይደለም። ይኸውልህ የምትቀዳው ጋን እየሞላ ሲመጣ ምንም ነገር የተለወጠ ላይመስል ይችላል፣ ግን ሁሉም ነገር እየተቀየረ እንደሆነ እወቅ። እነዛ ጋኖች ውስጥ ያሉ ውሃዎች በሙሉ ወይን ጠጅ የሚሆኑ ነበሩ። የበለጠ ውሃዎቹን ይዘህ ወደ እነዚህ ጋኖች በገለበትክ ቁጥር የማታቀው ጥንካሬ፣ የማታቀው ትጋት፣ የማታቀው የእምነት ግንባታ በአንተ ላይ የተሰራ ይመጣል። እርዳታ ከሰማይ ዘንድ እየመጣ ነው። ምንጭ ከማታውቀው ስፍራ ጥንካሬ እየተገለጠ ነው። ጸጋ ከየት እንደመጣ ሳታውቀው እየሞላ ነው። አሁን ሄዳችሁ ማድረስ ትችላላችሁ አላችሁ። አንዳንድ ነገሮች በህይወታችሁ እምቢ የተባላችሁት ነገር እምቢ የተባላችሁት ዝግጁ ስላልነበራችሁ ነው።